ነው የጨረስኩት። አያውቅም እሱ። እኔ ስራ ነበረኝ ስራ እንደሚሄድ ነው እንጂ የሚያውቀው ፕሮሰስ እንደጀመርኩት አያውቅምና አሁን ላይ ትንሽ ችግር ተፈጠረና ከሱ ጋር ብዙም ሰላም አይደለንም። እኔ ደግሞ ከሱ መራቅ ፈልጌ ነው። እሱ ደግሞ ቤተሰብም ሽማግሌ ተልኮ እምቢ ብሎኝ ነው ያለሁት። ይሄ ነገር እንዴት ምኑ ነው ለምን ነገር ካለ ማለት ነው። ለምን ሽማግሌ ተላከ ማለት እኔ እንዲፈታኝ ነው የምፈልገው። ሀገር ቤት እንዲፈታኝ ፈልጌ በዛ ያለንም ተጣልተን ነበረ። ፍታኝ ስለው እምቢ አለኝ። ከዛም ፕሮሰስ ጀመርኩት ከሱ ለመራቅ ማለት ነው። በደላላ ነው የጨረስኩት ሁሉንም ነገር። ቆይ ለምንድን ነው አንቺ ሳትነግሪው ወደዚህ? መጀመሪያ የሰፈር ልጅ ነው ሲጀመር ልጁ ቆይ ከመጀመሪያ ልንገር፣ የሰፈር ልጅ ነውና ያገባሁት በቤተሰብ ነው የተዳርኩት ማለት ነው። እኔ ፍቅር ምናምን አላውቀውም ከሱ ጋር ሲጋባ ማለት ነው። የፍቅር ነገር ሪሌሽን ውስጥ አልገባውም ከሱ ጋር ማለት ነው። ተጋባን፣ በቃ አልተመቸኝም። እንዲፈታኝ ጠየቅኩት፣ እምቢ አለኝ። በቃ ቤተሰብም ትንሽ ጫና ሲያበዙብኝ በቃ ከሱ ለመራቅ ብዬ በደላላ ወደዚህ ማውጣት ሞከርኩኝ። አሁን ላይም በቃ ልጁ የተፋታኝ አይደለም። እኔ ደግሞ ወደሱ ለመመለስ በጣም ይከብደኛል። ሳትፈልጊ ነው ያገባሽው? አዎ። ለምን አላገባም ማለት መብት የለሽም ነበረኝና የኔ ታላቅ እህቶቼ ሩቅ ሀገር ነው ያገቡ። ከዛ እነሱን ለማየት አባቴ በቃ አንቺን እዚህ ነው ምድርሽ፣ እነሱን እጄ ለማየት እድል የለኝም፣ አንቺ ከኔ እንድትርቅ ያልፈልግም ፈቲያ ምናምን ይለኛል ሁሌ። በቃ እንደዛ እያለኝ የሆነ ቀን እኔ ከውጭ ስመጣ ሽምግልና ተልኮ ቤት ነው ያለ። እሺ ብለዋል እሱ ተስማምቶ ማለት ነው። ከዛ በቃ እንደዚህ ምን ያህል ጊዜ ኖራችሁ አብራችሁ? 3 አመት። አሁን 4ኛ አመቴ ነው። 3 አመት ከሀገር ከወጣሁት 1 አመት። 3 አመት አንድ ቤት ውስጥ ኖራችሁ? ማለት የራሴ ህይወት አለኝና ወደ ውጭ የሚያስወጣኝ ነገር ችግርም የለብኝም። እዚህ ጋር መረዳት አለብህ። እኔ ከሱ ለመራቅ ነው እንጂ በቃ የራሴ ስራም አለኝ። እኔ ከሱ ለመራቅ ነው ይሄን እድል የተጠቀምኩት እንጂ ሌላ ነገር አይደለም። አሁን ይኸውልሽ የመጀመሪያው ነገር አንቺ መጀመሪያ ለምን አገባሽው ፈቅደሽ? ሁለተኛ ካገባሽው በኋላ 3 አመት በሙሉ ለምን ኑርሽ ማትፈልጊው ህይወት ከሆነ በቃ ቤተሰብ አንድ ላይ ነው። ምን መሰለክ የሰፈር ሰው ነው አንድ ላይ ነው። አብሮ አደጎቼ ብዙ ሰዎች አሉ፣ ትልልቅ ሰዎች አሉና በቃ በጣም የሆነ በቃ ተነስተ ሌላ ነገር ውስጥ እንትን ሰፈር ውስጥ ሌላ ነገር ስትሆን ልጅቷ ጸባይ የላትም ይባላል። ወይኔ ጸባይ ኖሮኝ ሳይሆን እኔ በቃ ልጁን አልተመቸኝም፣ አልተስማማንም። በቃ በቤተሰብ ዙሪያ ላይም አንድ ላይ ነን እኛ። ቤተሰቦች ሸው ምንድን ነው የሚያስቡት ስለዚህ ጉዳይ? ቤተሰብ በጭራሽ አይሆንም አለ አባቴ። ምኑ? እሱ የምትፈች ከሆነ እኔ አባትሽ አይደለሁም፣ እኔንም አታውቂኝም፣ እኔም አላውቅሽም። ሌላ ሰው አስበሽ ከሆነ አለ። ከሌላ ሰው ፍቅር ይዞሻል አንቺ? በአሁን ሰዓት የት ነው የያዝሽ ፍቅር? ምን አልከኝ? የት ነው ፍቅር የያዝሽ? ምን አልከኝ? አይሰማኝም። ኔትወርክ እያያዘኝ ነው መሰለኝ። አይሰማም? አሁን ይሰማኛል። እዚህ ጋር ነው የማይሰማ። ዋናው የት ነው የያዝሽ ፍቅር? ከየት ነው ልክፍቱ ያዘሽ? ልክፍቱማ ከዚሁ ነው። ጥያቄ አለው እንዴ? የት
ኮሚስማር ራሱ አለመዝነቡ እንደው ፈጣሪ ቸርነቱ ነው። እስኪ ሚውት ፕሊዝ ሚውት። እሺ አሁን ችግሩ አንቺ ሚውት አድርጊ። አንቺ ልብሽ ሸፍቶ ነው አገባሹ። ትዳር እቃቃችኋት አይደለም የኔ እናት። የመፍታት መብት አለሽ፣ እሱ ውስጥ አንገባም። ምክንያቱም ስትጋቡ አላማከራችሁንም። እኛ ለመጋባት ሰርግ ሲደገስ ሽማግሌ ሲላክ ምናምን ያ ሁሉ ጥንቅጥ ውስጥ አልነበርንም። ሶፍቺው አፍሪሽ ምናምን እሱ ላይ አንገባ። እሱ ያንቺ ድርሻ ያንቺ ህይወት። ልፍታ ካልሽ ሄደሽ በራስሽ መንገድ ልታደርጊው ትችላለሽ። ግን በህይወት ውስጥ ያለ ነባራዊ ሁኔታ ልንገርሽ። አንደኛ ስታገቢ አስበሽ ፈልገሽ፣ መቼም ሙሽራ ስትሆኚ ጉሮሮሽን አንቀው ወይ መርፌ ወቅተውሽ ምናምን አይደለም። ገብቶሻል? ራስሽን ታውቂያለሽ። ወደ ትዳር እየገባሽ እንደሆነ ታውቂያለሽ። ቤት ጎጆ እየቀለሽ እንደሆነ አውቀሽ አስበሽ ገብቶሽ ነው የገባሽ። ቤተሰብ አስገድዶኝ አሳምነው ምናምን እሱ ሌላ ጉዳይ ነው። ለህይወትሽ ኃላፊነት የምትወስጂው አንቺ ነሽ። እኔ ነግሬያቸዋለሁ። የምታገቡትን ሰው ምረጡ። በቤተሰብ ማገባችሁ በምንም ካገባችሁ በኋላ ኃላፊነቱ የምትወስዱት እናንተ ናችሁ። ራሴን ወገቤን እንዲህ ስለሆነ ነው ምክንያት አይሰራም። እንደ አዳምና ሔዋን እኮ ጥፋት ሲያጠፉ እኮ ምክንያት እኮ ነበራቸው አይደል? መጀመሪያ ለምንድን ነው እኔ በዛን ሰዓት ስለ ፍቅር ራሱ ማላውቀውም። አሌክስ ኦኬ ሚውት አርጊ። ስልክሽን አስቀምጪው። አሁን አንቺ ስለምትዩ ነገር አንቺ ስለምትመልሽልኝ ነገር የምታስቢ ከሆነ ምንድነው ሳውራሽ የማውራሽ ነገር አይገባሽ። ችግር የለውም ታወሪያለሽ፣ ግን አዳምጪው ሀሳቡ ምን እንደሆነ። ልጅነት ሊሆን ይችላል። ያኔ እንዲህ ያልገባኝ ምክንያቱ አይሰራም ነው የምልሽ እኮ። ምክንያት ምንም በህይወት ውስጥ ለምታረጉት ለሚገጥማችሁ ለሚፈጠሩ ነገሮች በሙሉ በቂ ምክንያት ቢኖራችሁ ጋይስ ፋይዳ የለውም። ሪዝናችሁ ከምንም አያተርፋችሁ። አገባሹ 3 ዓመት ኖርሽ፣ እየተገረፍሽ አይደለም የኖርሽው 3 ዓመት። አትሊስት እንኳን ፍላጎት ከሌለሽ ያኔ ምን ልታረጊው ትችላለሽ? አሁን ከሀገር ወጣሽ፣ የመፍታት መብት አለሽ። እኔ ምልሽ ትዳር የፈጣሪ ስጦታ ተቋም እያረከሽው ነው። አትሊስት እስካሁን ድረስ ትዳር ውስጥ ነው ያለሽው። መሸጋገሪያ እኮ የሚባል ነገር አለ። ከዚህኛው ሳትላቀቂ ይሄኛውን መዝገብ ሳትዘጊው፣ ይሄኛው በቃ ተጠናቋል እሺ ብለሽ መዝገቡን ዘግተሽ ተለያይተሽ ራስሽን ሆነሽ ከዚህ በኋላ በቃ ማንም በመራኝ መንገድ አልሄድም፣ ራሴን አስተካክላለሁ፣ አመለካከቴን አስተካክላለሁ፣ ለቀጣይ ህይወቴ ትምህርት ወስዳለሁ ብለሽ ራስሽን አንጽተሽ ሬዲ ከመሆን ይልቅ ከዚህኛው ሳትወጪ ሌላ ግንኙነት ውስጥ ገብተሻል እንጂ ህይወትሽ እኮ እንዳይበላሽ ነው እየነገርኩሽ ያለሁት። ውጥንቅጡ የጠፋ ነገር ውስጥ ያለሽው ለዛ ሌላውን ሳትዘጊ ሌላውን ነው እየከፈትሽ ያለሽው። ስለዚህ በህይወትሽ ውስጥ ብዙ የተከፈቱ ገጾች አሉ። ነገ ግራ ይገባሽ። ምናልባት እኮ ይሄኛውን ትዳርሽ ጋር ሳትለያይ እዚህ ጋር ሌላ ፍቅር ውስጥ መግባትሽ ከዚህ ይሄኛውን ሳትዘጊው እንደገና የነበረውን ትዳር ከዚህ ልትለያይ ትችላለሽ። ደግሞ እንደገና ያው የፌስቡክ ፍቅር ይታወቃል። ሌላኛው ነገር ደግሞ ምናልባት ያለሽበት ትዳር ባልሽ ጥሩ ሆኖ ከሆነ መልካም ባል ከሆነ ስነ ስርዓት ያለው የሚያከብርሽ ማይጎዳሽ ከሆነ በፌስቡክ የተዋወቅሽ ወንድ ገመናሽን ሲያሰጣው ሊገኝ ይችላል። ኦፍኮርስ እንደዛ ነው የሚሆነው። ብዙ ጊዜ ጥቅማ ጥቅም ፈልጎ ነው ፌስቡክ ላይ መጥቶ የሚጠብስሽ። አትታለይ፣ ስሜታዊ አትሁኚ፣ ልብ ግዢ፣ ፍሬን ያዥ፣ አትቸኩይ። የፌስቡክን ገጽ ዝጊው፣ ግድ የለሽ። ነገ ታመሰግኘኛለሽ ወይ ደግሞ ታስታውሽኛለሽ ህይወትሽ ቁልቁል ሲወርድ። የፌስቡክን ገጽ ዝጊው፣ ግድ የለም። ይሄ ያለሽን ትዳር ግን ማትፈልጊው ከሆነ ቁጭ ብለሽ አስበሽ ጊዜ ሰተሽ ራስሽ ወስኝና ስትሄጂ ሀገር ቤት አስተካኪው። ከዛ ውጭ የእንጣጥ ላይፍ ምን ፌስቡክ ላይ አሁን ድምቅ ያለ ፍቅር ላይ ተወኛለሽ ከባለ ፌስቡክ ሰውዬ ጋር አይዘልቅም። ይሄ እናት
አይዘልቅም። የት ይደርሳሉ የተባለ ሶሻል ሚዲያ ላይ ያሉ ተፈቃቃሪዎች አሁን የት እንዳሉ ብታቂ ፍሬን ያዝ አድርገሽ ነገሩን ልጓን ብታበጅለት ጥሩ ነው። ተግባባ። አውሪ አሁን ማለት የምትፈልጊ? ኦኬ፣ አመሰግናለሁ። ሌላ ቃል የለኝም። አስብበታለሁ። እሺ፣ ቴንክ ዩ። ቅድም ፉን ፉን ላለው ያለችው ልጅ ትዝ አለችኝ። አሁን ይሄ ራሱ ፉን ፉን ነው ጋይስ። አልሞታልናችሁ ጋይስ። አሁን እንደኔ አይነቱ ጥላቢስ በሚሰራው ጥፋት ምናምን ኃጢአታችን ምናምን በዝቶ ማለት ነው። ይሄው ዓለማችን ላይ የትም ቦታ ይኸው ሰላም ጠፍቶ በቃ ፍቅር ናፈቀን። በዓለም እንዴት ተዋወቃችሁ? ስለሱ ሳወራ ግን በቲክቶክ ነው። እኔስ በጣም እከታተልሃለሁ። በቲክቶክ አትታወቁ በፌስቡክ ምናምን የምትል ነገር። ዛሬ የቲክቶክ ወረርሽኝ ተነስቶበታል። በቲክቶክ እንዴት ተዋወቃችሁ? ላይፍ ይከፍታል። እሺ፣ ላይፍ እሱ ጋር ገባለሁ። እሺ፣ በዛው ልክ አወራኝ፣ በውስጥ አወራሁት። ቲክቶከር ነው። ከዛ ወደ ኖ ቲክቶከር አይደለም። እኔስ በቃ ፎሎወርስ አለው። ቲክቶክ ይገባል፣ ይጠቀማል። እሺ፣ ልተንፍስ ብዬ ነው። አይዞሽ። እና ከሱ ጋር አመት ሞላን እያወራን ማለት ነው። ቆይ አይኔ እናት ላይቭ ይከፍታል አልሽኝ። እሺ፣ ላይቭ ከፈተ። ከዛ እንዴት ነው ጦሱ የጦስ ዶሮ የተጀመረ? ጥንስሱ ያው ውስጥ ፎሎ ተመላለስ፣ ፎሎ መለስልኝ፣ ፎሎ መለስኩለት። እዛ አወራሁት። ከዛ እኔ አረብ ሀገር ከመጣሁ ወንድ ልጅ በፍቅር አውርቼ አላቅም፣ አፍቅሬ አላቅም። እሺ፣ እና አወራኝ እንደማንኛው ሰው ሲያወራኝ አወራሁት። እኔም የት እንዳለው ነገርኩት። በቃ ታወቅ። እሱም ነገረኝ የት እንዳለ ስራውም እንደሆነ ምናምን ነገረኝ ነገር። ከዛ ወደ ፍቅር ገባን። እያወራኝ በቃ እኔ ሳወራዋለሁ ያወራኛል። ግን እሱ ከኋላ የሚያደርገው ነገር በጣም የሚደብር ማለት አያደርግም የምለው ነገር አድርጎ ሰማሁት ከሌላ ሴት ጋር ማለት ነው። እኔን እዚህ ያታልለኛል፣ እወድሻለሁ፣ አፈቅርሻለሁ፣ ስለ ነገ ህይወቱን ያወራኛል። በቃ እሺ። እና ሰፖርት አደረኩት እና እኔ በጣም ነው የምወደው። ሰፖርት ማለት ገንዘብ ረዳሁት። እኔስ ወንድ ልጅ ሪዲን ስጭኝ አይለም። ከጎን አለ አንዳንድ ችግር ያወራል ማለት ከኋላ ከሌላ ሴት ጋር ፈልጌ ነው የላኩለት። ማለት ስጭኝ ብሎኝ ሳይሆን ፈልጌ ነው ሰፖርት ያደረኩት። 35,000 ብር ነው። 35,000 ኢትዮጵያ ብር ብዙ ሆኖ አይደለም ማለት እንዲህ ከሴት ጋር ኬስ ስለጀመረ ነው ስለሱ ሳወራ የሚረብሽ። እሺ። ከዛ ለእህቱ ነገርኳት። እህቷ ቢሩት ነው ያለችው እና ማለት ከሱ ጋር ኬዝ እንዳለኝ አታውቅም እሷ። ከዛ ነገርኳት። ከዛ ወንድሜ እኮ ልጅ ነው ምናምን ነገር አለችኝ። ልጅም ቢሆን ግን እንደዚህ አይነት ነገር ሰምቻለሁ እና አያወራኝም። በቃ አለደ የሆነ ነገር ባጠፋ ራሱ እኔ አይቼው ራሱ የሆነ ነገር ሰምቼ ራሱ ከጠየቁት እንደዚህ ነው ይለኛል። ከዛ ከሱ ጋር ያለችው ልጅ ጠየቅኳት። ከሴት ጋር የሆነ ነገር ስሰማ አንዴ እንደዚህ ነው ይለኛል ምናምን የሚባሉ ነገሮችን አይገባንም። እንግዲህ ቋንቋ ለማን እንደሚገባ
እንደዚህ ነው ሲሆን ምንድን ነው ስፔሲፊክ አድርጊ። ምንድን ነው ግልጽ አድርጊ። ከሁለት ሴት ጋር ኬዝ ነበረው። ኬዝ እኔ እነዚህ ኬዝ ነው ማለት ያወራታል። ልጅቷ ትፈልገዋለች። እሺ እና ልጅቷን ጠየቅኳት ምንሽ ነው ምናምን ስላት ፍቅረኛዬ ነው ከሁለታችን መካከል ሶስተኛ ሰው እንደሚገባ አልፈልግም ምናምን በቃ ፎከረችብኝ። ያለ ቮይስ ላከችልኝ ማለት ነው በእንትን በኢንቦክስ ማለት ነው። ተዛዛታችሁ? አዎ። ከዛ በቃ እኔ እንጃ። ከዛ ለጓደኛው ነገርኩኝ። ተረጋጊ ምናምን አለኝ። አለቀስኩኝ ማለት ምክንያቱ እንደዚህ ነው ብሎኝ ነግሮኝ አቅም አንድ ቀን ማለት ነው። እኔ ደግሞ ኬዝ እንደጀመረ ምናምን ሰማሁኝ ማለት ነው። ከዛ በዋትስአፕ ብቻ እንዲጎለከኝ ከዛ እኔም በቃ ተረጋጋው። ምክንያቱም ልጅቷ ስጠይቃት ፍቅረኛዬ ነው ምናምን ነገር አለች። ከዛ ተኩትኝ በለኳት። ግን አሁን በቃ ምንም አይታየኝም። በቃ የሆነ ወንድ ልጅ ሊያወራኝ ሲፈልግ ራሱ አነሳሲ የለኝም ወንዶችን ለማውራት ማለት ነው። ባገኘው ላይ የሆነ ምዘትበት ይመስለኛል ማለት ነው። ከዚህ ብገባው ማለት ነው ምዘትበት ወደ ማለት የሆነ ነገር ለማድረግ ወደ ኋላ ልል አይደለም ባገኘው ማለት ነው። እሺ ያልከሽ እንዴት ላድርግ? ያልከሽ ነው ስለሱ ሳወራ በቃ ስለሱ ሳወራ የሆነ ስሜት ይሰማኛል ማለት እንደሸወደኝ አይነት እንደቀለደብኝ አይነት ማለት ነው። ከ35,000 ብር ውጪ ልከሽለታል? ነው ልክለት አለቀም። እኔ ማለት ነው ገንዘቡ ሳይሆን ልጅቷ በጣም እንትን አለችብኝ፣ ፎከረችብኝ እና አረብ ሀገር እንዳለው ስለምታውቅ እና እንደማልመጣ ስለምታውቅ ያለው ያለ አይደል ከሱ ጋር ምናምን ታቆሚያለች። ተረጋጊ። እኔ እናት ደህና ነሽ አይደል? ደህና ነኝ አሌክስ። እሺ ምንድን ነው የምትፈልጊው? ማለት ምክር ነው የምፈልገው። እሱም መተው ፈልጋለሁ። ብልክ ያለው እሷንም ብልክ ያታለው ግን በቃ ሌላ ሰው ለማብራት መነሳስ የለኝም። በቃ የሚታየኝ ገንዘብ ነው አሁን ላይ ማለት ነው። ግን የሆነ ቀን መቶ ትውስት ይለኛል እሷ ያለችኝ ቃልና እሱ ዝም ያለኝ ቃላት። እድሜ 23 ነው 24 ገና ልገባ ነው ግንቦት ላይ። ሚዩት አድርጊ እስኪ ሚዩት አድርጊ። አሁን ደግሞ አዳምጪ። እንደዚህ እየሆነች ያለችው ለወንድ መሆኑን ሳስብ በጣም እየገረመኝ ነው። ሰው ስንት ዓላማ ኖሮት ማለት ነው ከስንት ነገሩ ወድቆ ስንት ነገር ተበላሽቶበት እንዲህ ጥርሱን ነክሶ ለመነሳት የሚያደርገው ጥረት አይነት ስሜት ውስጥ ነው ያለሽው። ግን ሁኔታውን ሳስበው ለአንድ ፌስቡክ ላይ ምንድነው ቲክታክ ላይ ለተዋወቅሽው ማንነቱን ለማታውቂው የሆነ ሰሞን ፉን ላላችሁት ያፈቀርኩ ምናምን በሚል ላለሽው ሰው መሆኑ ሳስበው በጣም እየገረመኝ ስለሆነ አንዳንዴ ቦታ ሰጥተን ዋጋ ልንከፍልለት የተዘጋጀንለት ነገር ምን ያህል ትንሽ መሆኑን ብናውቅ፣ ምን ያህል በጣም ትንሽ ጉዳይ። ቲክቶክ ላይ ላይቭ ከፍቶ ሴቶችን ሰብስቦ ሚጀናጀንና ሚሞዳሞድ ወንድ ምን ልትጠብቂ ነው? ድሮ አንቺ ብቻ ነሽ እንዴ ሴት? ብቸኛዋ ሴት አንቺን መጥቼ አንቺን ስለ መጥበስ ማወራሽ ከሆነ እዚህ ውስጥ 2000 ሰዎችንም አወራቸዋል። ምንም የተለየ ነገር የለውም። ምክንያቱም አንቺ ብቻ አይደለሽም ሴት። ገብቶሻል አይደል? ስለዚህ ያደርገዋል። አንቺ ነሽ ቦታሽን ወይም የተገኘሽበትን ቦታ መምረጥ ያልቻልሽው እንጂ እሱማ ምን አጠፋ? ስለዚህ የመጀመሪያው ነገር
በቲክቶክ ያወቅሽው ሰው አፈቅርኩሽ ምናምን ሞትኩልሽ ገለመል ያለሽ ወንድ ሲምቲንክ ለሌላውም ያደርገዋል። ቁርጡን ነው የምነግርሽ። 2 ብቻ አይደሉም 1000 ናቸው። ይህን ተገንዘቢ። መታለልሽ የምትታለይበት ቦታ ነው የተገኘሽው ማለት ነው። ስለዚህ መታለልሽ ብርቅ አይደለም። ኃላፊነቱ ሰጂ ማለት ነው። ስቃይሽ የሚያስታግሰው ምን እንደሆነ ነው የምነግርሽ። ኃላፊነቱ ሰጂ። የኔ ጥፋት ሰዎች ካታለሉኝ፣ ጋይስ ከሸወዱኝ፣ ከካዱኝ እነሱን ስም በማጥፋት እንዲያረጉኝ በማለት አልገኝም። ሰላም የማገኘው በምንድን ነው? ኃላፊነቱን በመውሰድ ማን መናቸው አለኝ፣ ማን መነው አለኝ፣ ያንን ሰው ማን ህይወቴን አሳልፈ ስጣለኝ፣ የኔ ጥፋት ብዬ ስቀበል ያኔ ስቃዬ ያቆማል። ጣት መቀሰር አቆምና ኃላፊነቱን ወስዳለሁ፣ ሰላም አገኛለሁ። ገብቶሻል? ሰላምሽ የምታገኘው የመጀመሪያው ነገር ከዚህ ሰዓት ጀምሮ ኃላፊነቱን ውሰጂ። የኔ ጥፋት እሱ አይደለም ጥፋተኛ። ሁለተኛ ነገር የለፋሽበትን የልፋትሽን ፍሬ 35,000 ብር ብዙ አይደለም። እኔ አሁን በገንዘቡ ምክንያት በቃ እኔ አሁን ሁላችሁ ልጨልል ነው። እኔ እኮ ጋይስ ስራ ሰርቼ 20 ድርሃም ካገኘው ጋይስ ቢግ ዲል ነው ለኔ። የምሬን ነው የምላችሁ፣ አሁን ነው የምላችሁ። አንድ ዕቃ ሽጬ ከአንድ ዕቃ 20 እና 30 ድርሃም ካተረፍኩ በቃ ደግሞ ሰክሰስፉል ቀኔን አሸነፍኩ ብዬ ነው ማስብ። እኔ ነው የምላችሁ። ዋው ቀኔን አሸንፌያለሁ፣ ትርፍ አግኝቻለሁ፣ ሰርቻለሁ ብዬ ነው ማስብ። እናንተ 35,000 ብር 10,000 ብር 5,000 ብር ምን አላት ትሉኛላችሁ እዚህ መጣችሁ። እኔ እየገረመኝ ነው የእውነት። ገንዘቡ ከየት ነው የምታመጡት? ንገሩኝና እኔም ምን አላት ልበል። የሚታፈስበት ቦታ ካለ ንገሩኝና ልፈስ። እኔ ስገምት ማናችንም አሁን እዚህ እኔም ጨምሮ እኔ ከምሰራው ስራ የባሰ ስራ ውስጥ ሆናችሁን አብዛኞቻችሁ ገንዘብ የምታገኙት ተሰድባችሁ። ቅድም አሁን ገብታ ስትነግረን ነበር እንዴት ሆና እየሰራች እንደሆነ። እንዲህ ተሆኖ ተገኝቶ እየነገርኩሽ ያለው ከስር መሰረቱ ገንዘቡን ማቅለልሽ በጣም ነው የገረመኝ። 35,000 ብር ምን ያህል ናካልሽ? 1 ሚሊዮን ብር ሲሆን ነው እንዴ ብዙ ነው የምትይው? ስለ 1 ብር መጨነቅ አለብሽ ስለምታረጊው ነገር። ለ1 ብር ስትታመኚ ለ1 ሚሊዮን ብር ያጭሻል። ህጉ እንደዛ ነው የሚሰራው። ስለዚህ ያጠፋሽው ጥፋት አለ፣ ገንዘቡን ተኪው። በማይሆን ነገር ለማይሆን ሰው የላክሽው አልበላም አልጠጣም ብለሽ ከዛሬ ጀምሮ ያጠፋሽውን ገንዘብ ሰርተሽ ተኪው። ከዚህ ሰው ራቂ። መተው ከሆነ የምትፈልጊው ከዚህ እንደወጣሽ ከዚህ ላይፍ የእሱ መሰረት የምታያቸውን ነገሮች በሙሉ እንዳለ አጽጂ። ከስልክሽ ላይ ከህይወትሽ ላይ የእሱ እህቶች፣ ጓደኞች፣ ፍቅረኛሞች መዛዛትም የለብሽም። በወንድ ምክንያት የምትጣሉ ሴቶች ምን አይነት ልክፍት እንደሆነ አልገባኝ። አንድ ወንድ ከአንቺና ከሆነች ሴት አወዳድሮ አንቺ መርጫለሁ ካለሽ ከምርጫ ውስጥ ራሽን አውጪ። ኢቭን እንኳን መርጫለሁ ካለሽ እንደ ወንድ አንዲት ሴት ከሆነ ወንድ ጋር አወዳድራኝ ዋው እኔ ከእሱ አንተ ነው የመረጥኩት ካለች ከምርጫ ወጥቻለሁ። እዛች ሰው ህይወት ውስጥ ድጋሚ አልገኝ። ለውድድር የምቀርብ ሸቀጥ አይደለሁም። እኔ ከሆነ ሰው ጋር አወዳድራኝ መታነትን መርጫለሁ። ነገም ከኔ ደግሞ የተሻለ ካለ እሱም መርጫለሁ ማለቱ አይቀርም። ስለዚህ በወንድ ምክንያት ከምትጋጭ ይኸው ዕቃሽን ሰብስቢልኝ ብለሽ ክብርሽን ጠብቀሽ ውጪ ከዚህ ሲስተም ውስጥ። ራስሽን ግዢ። ከዛሬ ጀምሮ የእሱን ነገሮች በሙሉ አጠፋፍተሽ አዲስ ገጽ ግለጪ። ተግባባን? አሁን አጠፋፍቼዋለሁ እኔ የእሱን ጓደኛ ልጅቷንም አጠፋፍቻለሁ እኮ አሌክሶ። አሁን ላይ ግን አለ አይደል ተጉስታው ማለት ልጅቷ በጣም ነው የሳተችብኝ፣ በቃ ያሌለው ማለት ነው። እና ከቲክታክም ጠፍቼ ነበረ፣ በውስጥም ሁሉ ነገር አጥፍቼ ነበረ። ቴሌግራሜንም ዋትስአፔንም ኢሞኔም አጥፍቻቸው ነበረ። በጣም መወዳቸው ጓደኞች እዚህ ያሉ፣ ሲከፋኝ የሚያጽናኑ ጓደኞች አሉ። ብቸኛ ነኝ፣ እግዚአብሔር ይመስገን። ቤተሰብ አለኝ፣ ከፈጣሪ በታች ቤተሰብ አለኝ። ለነሱ ብዬ ነው ኢሞዬን የከፈትኩኝ። ኢሞነት ቲክቶክ ነው ያለኝ። በሱ ምክንያት ሁሉ ነገር አጥፍቼዋለሁ።
በቃ ማለት ምንም አይታይኝም አሁን ላይ ማለት ነው አለ አይደል ማለት እኔ በፍቅር ኮሪቼ ሁሉ አስመስዬ ከሱ ጋር መኖር አልፈልግም። እሱ ከኔ ጋር ነበረው አስመስሎ ከኔ ጥቅም ፈልጎ እንደቀረበኝ አይነት ነው የተሰማኝ ስሜቱ ማለት ነው። እኔ ወንድ ልጅ ከድሮም ነው አላምንም እና አስመስሎ ከኔ ጋር ነበረ 1 አመት በሙሉ እና መጨረሻ ላይ ደግሞ ይህን ነገር ሳይ ልጅቷ ስትስትብኝ ያለው ስሜት ከባድ ነው። ጓደኛዬ ነበረ እኮ ምን ያህል ሆነች ከሱ ነው ምናምን ስላት በቃ ያሌለ ሰዓት እጅግ ገዛ ግንኙነትም አላቸው ተገናኝተዋል አብሮ ምናምን ማየው ፎቶም ሳይ በቃ ያሌለ ውስጤ እንጃ አሁን ለሰው ያለኝ ቦታ ምንም የለም አበደን ምንም ሰው መቅረብ አልቻልኩም። እሱን ረስቼ ሌላ ሰው መቅረብ እፈልጋለሁ ግን ስሜቱ ማነሳስም የለኝም ሌላ ሰው ለመቅረብ ማለት ነው። ስለዚህ መዳን ትፈልጊያለሽ? እሱ ረስቼ በቃ ወደ ራሴ መመለስ እሱ አለማስታወስ ከነ መጥፋት እፈልጋለሁ ግን መጥፋት አልቻልኩም። እሱን መርሳት አልቻልኩም። እሺ አሁን የምነግርሽን ነገር ካረግሽ ይሄ አሁን ሲቃ ውስጥ ያለሽው ለማልቀስም ያው እየሞከርሽ ነው። ተናደሻል። መታለልሽ ነው ያበሳጭሽ። ይሄ ብዙ ሰው ህይወት ነው። እኔ እናት ያንቺ ብቻ አይደለም። አብዛኛዎቹ በየቀኑ ቲክቶክ ላይ ይሸወዳሉ። እየተናገረ ተው። እኔ እንኳን መጥቼ እኔ ፍቅር ብለሽ ጥላቢስ ብለሽ ቦልኪኝ እያልኩ እኔ እዚህ ጋር የተቀመጥኩት ሰውዬ ግለሰብ ማማዬ እንዴት ነሽ እንዴት ነው እስቲ ብናወራ ምናምን ካልኩኝ ቆዳዬን ግፈፊው እያልኩኝ እናንተ የሚመጡባችሁን ወንዶች እያመናችሁ ይኸው መጨረሻው እንዲህ አይነት ነው ህይወታችሁ ይበላሽ። ስልኬ ነው ጠላቴ እንዳ ማን ያለው እውነት በስልካችሁ የተነሳ የሚመጣባችሁ ጦስ አላማችሁን አስረስቶ ስንት እቅድ ይዛችሁ የመጣችሁትን አስቶ ሌላ መስመር ውስጥ ኮምፕሊትሊ ይከታችኋል። ስለዚህ አሁን ይኸውልሽ ለመዳን ጊዜ ያስፈልግሻል። አንደኛ ነገር በአንድ ቀን አላፈቀርሽውም ሰውየው። በአንድ ቀን ካላፈቀርሽው በአንድ ቀን አትረሽውም፣ በአንድ ሳምንት አትረሽውም፣ በአንድ ወር አትረሽውም። ጊዜ ያስፈልግሻል። መበቀል ትችላለሽ። አሁን እንዲህ አይነቱን ሰው ቆንጆ ቆንጆ ሴቶችን እያየ ነው ቲክቶክ ላይ የሚሞዳሞዳ። ራስሽን ጠብቂ፣ ቆንጆ ሁኚ፣ ስራሽን ስሪ፣ ኮንፊደንስ ይኑርሽ፣ ገንዘብሽን ያዥ፣ ጎበዝ ጠንካራ ሴት ሁኚ። በስኬትሽ እንደዛ ያላገጡብሽን ሰዎች ይቺ ልጅ እንዴት ነው ያማረባት፣ እንዴት ነው የጠነከረችው፣ እንዴት ነው ከፍ ያለችው ብለው እጃቸውን በአፋቸው እንዲጭኑ አድርጋቸው እልህ የያዝሽ ከራስሽ ጋር ይህ የሚተናነቅሽ ምናምን ነገር ለስራ ወይ ለለውጥ ከዛሬ ጀምሮ አሳያቸዋለሁ። ወይ ልኬን አሳያቸዋለሁ፣ ማን ማንን እንዳጣ አሳያቸዋለሁ ብለሽ ተነሽ ከተቀመጠሽበት እንጂ ምታለቃቅሽ ከሆነ እንደዚህ ማንም አይመጣልሽ። ስለዚህ የእሱን የሚያስታውሱሽን ነገሮች ካጠፋሽ፣ ምንም ካጸዳዳሽ፣ የመጀመሪያው ሁለተኛው ነገር ምንድን ነው? ጭንቅላትሽን ቢዚ አድርጊ፣ ስራ ስጭው። አሁን እኔ ከአንቺ ጋር እያወራሁ ነው አይደል? በዚህ ቅጽበት ስለምንም እያሰብኩ አይደል። ኢቨን ወጥቼ ከዚህ በኋላ ሰራቸዋለሁ ያልኳቸው ብዙ ስራዎች አሉ፣ ግን በዚህ ሰዓት እነሱን እያሰብኩ አይደለም። ለምን? በአንድ ሰዓት አንድ ነገር ነው ማድረግ የምችለው አይደል? ከአንቺ ጋር እያወራሁ ነው፣ እዚህ ጋር ከእናንተ ጋር እያወራሁ ነው። ልክ እነዚህ ጭንቅላትሽን ቢዚ አድርጊ፣ ስራ ስጭው። ብቻሽን አትሁኚ፣ ቁጭ አትበይ ብቻሽን። ስራ እንኳን ብትፈቺና ቁጭ የምትይበት ሰዓት ቢኖር የሆነ ነገር ፈጥረሽ ስሪ፣ ከሰው ጋር ሁኚ። ብቻሽን የምትሆኝበትን አጋጣሚዎች በሙሉ ምን አድርጊ? ቀንሻቸው። ለምን? ቁጭ ስትይ ማሰብሽ አይቀርም። ቁጭ ስትይ ወደኋላ ይጎትትሻል አይምሮሽ። ግን ቢዚ ባረግሽው ቁጥር ግን ምን ይሆናል? አዲስ ነገር እየለመደ ፋታ እያጣ ነው የሚመጣው። ለማሰብ እድል አትሰጪውም። በየቀኑ በእንደዚህ አይነት ቴምፖ በቀጠልሽ ቁጥር ቀን ሲተካ እየረሳሽ ነው የምትመጪው። መኝ ይሄ ጭንቅላታችን የሚሰራበት መንገድ ነው። እኔ ስላልኩሽ አይደል። ኤቭሪዴይ እንደዚህ ከቀጠልሽ የዛሬ 2 ወር 3 ወር አዲስ ነገር ለምደሽ ጠንካራ ሰው ሆነሽ ከነ መፈጠራቸው አታስታውሻቸው እነዛን ሰዎች።
ሶስተኛ የመጣሽበትን ዓላማ አትዘንጊ። ከኢትዮጵያ ትኬት ቆርጠሽ ቪዛ አሰርተሽ እዚህ ሀገር ስትመጪ ከሀገር በፕሌን ስትወጪ ምን አሳካለሁ ይህን ሰው እየሳጣቂው ምን አሳካለሁ ብለሽን የመጣሽው እሷ ፖይንት ላይ ተመለሽ ብለዋል። አሁን እነዚህን 3 ነገሮች በትክክል በየቀኑ ካረግሽ መተሽ ለውጡን ትነግሪናለሽ። እሺ ሻሌክስ ተግባባ። አመሰግናለሁ። ተባረክልኝ። እሺ እኔም አመሰግናለሁ። መልካም ቀን። እሺ አባቴ። ፍቅር ግን እንደው እኔ አሁን መንቆራጠጥ ፈለኩ። ፍቅር ይዞኝ እንደዚህ ማለቅስልሽ ግን የት ነሽ እስክል ድረስ ማለት ነው። እንደዚህ አሁን እሷ ንዴትና የማልቀሳዊ ነገር ሲቀላቀል እያለቀሰች አይደለም ግን ውስጧ ሲቃል በቃ ባገኘው አለች እኮ ቡጭቅጭቅ ባረገው አይነት ነገር። ከእሷ ደግሞ ማትማሩ ሰዎች ካላችሁ ደግሞ እንግዲህ ነፍስ ይማር ነው የምንለው መቼም። አሁንም ቲክቶክ ላይ እኔ ቲክቶክ የሚባለው ግን ልክ ሄሎ ሀይ ሰላም አለን አክቹዋሊ እኔ እንኳን ዝም ብዬ ነው የገባሁት ቴክስት ያደረኩት ያ ይሰማኛል።